ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ከመልካም ነገር ልጀምርላችሁ። ሀይሚዬና ብሩኬ በቃ ከዚህ በኋላ አይገናኙም እያላችሁ በጣም ብዙ እህቶች በጣም የተጨነቃችሁ አላችሁ። በሰው ተስፋ ሊቆረጥ ይችላል፣ በፈጣሪ ግን ተስፋ አይቆረጥም። እሺ፣ በህይወት ውስጥ በፍቅር ውስጥ እንደዚህ አይነት ችግሮች ይፈጠራሉ። ነገሮች ደግሞ ይስተካከላሉ። የማይቀየር ነገር የለም። ታሪክን የሚቀይር ፈጣሪ ስላለ እነሱ ይታረቃሉ፣ አንድ ይሆናሉ። ምንም የሚፈጠር ነገር የለም። ሀይሚዬም የሚፈጠሩ ነገሮች ናቸው እያናደዷት ያሉት ማለት ነው። እና ብሩኬ ደግሞ እነዛን ነገሮች እንዳስተካክል፣ ከህይወቱ መውጣት ያለባቸውን ነገሮች ከህይወቱ እንዳስወጣ፣ እነዚህን ነገሮች እንዳስተካክል ነው የምትፈልገውም። ብሩኬ ደግሞ ይሄን ነገር አስቦ እንዳስተካክል ነው ምኞታችንም እንዲያደርግም የምንፈልገው እሱን ነገር ስለሆነ፣ ከዛ ውጭ ምንም የሚፈጠር ነገር የለም። የማይስተካከል ነገር የለም። ሰው ከንዴት ይመለሳል እኮ አይደለም። ስለዚህ ስለተናደደች ነው እንጂ ምንም የሚፈጠር ነገር የለም። እንኳን አይደለም ለዚህ ተራ ነገር አይደለም ልጅ አለው እንኳ ተብላ የሱ ልጅ ነው እየተባለች እንኳ ከሱ ተስፋ ሳትቆርጥ ከጎኑ ናት ያለችው። አሁን ላይ እያናደዳት ያለው ግን ከዛ በኋላ የተፈጠሩ ነገሮች በፍፄ ወንድሜ ነው በምትለው ሰው በምታምነው ሰው ሀይሚ ለብሩኬ እንደማታስፈልገው እንደማትወደው ሌላ ሴት እንደሚጨነቅለትና እንደሚያስብለት አድርጎ አስቦ አብሳላትን እቤት ማምጣቱ የሀይሚን ልብ የበለጠ ልቧን ሰብሮታል። ገባችሁ አይደለ? ይህን ነገር ደግሞ ማስተካከል የሚችለው ማን ነው? ብሩኬ። ፍፄን ከህይወቱ ማስወጣት፣ ይችን የምትባል ሴትዮ ደግሞ አብሳላት የምትባል ሴትዮ ከህይወቱ ማስወጣት፣ በቃ ማጽዳት ነው ያለበት። ከዛ ውጭ ግን ሀይሚና ብሩኬ ሰላም ነው የሚሆኑት ማለት ነው። ገባችሁ አይደለ? አሁንም ብሩኬ መናገር እንፈልገው ሀይሚ እምቢ አለችኝ፣ በቃ እንለያይ አለች፣ የራስህን ህይወት ኑር አለች ብለህ ሌላ ጥፋት እንዳታጠፋ፣ ያሉትን ጥፋቶችህን አስተካክል። እሱ ነው ማለት የምንፈልገው። ሲቀጥል ደግሞ ማለት ነው ሀይሚ ማለቴ ብሩኬ ሀይሚን ይቅርታ ሲጠይቃት ወደ ሀይሚ ሲመጣ እሷን ለማስጠቆር ነው ትላላችሁ። ሀይሚ ወደ ብሩኬ ስትመጣ እሱን ለማስጠቆር ነው ትላላችሁ። እናንተ ለምን ከነሱ ህይወት ውስጥ አትወጡም? አንዳንድ ሰዎች ማለት ነው ምቀኛ ለምን ትሆናላችሁ? ከቻላችሁ ሰዎችን ለመግባባት አንድ ለማድረግ መልካም ነገር ለማድረግ ሞክሩ። ካልቻላችሁ ደግሞ ከሰው ህይወት ውጡ። እነሱ ምንም ነገር የማድረግ መብት አላቸው በህይወታቸው ላይ አይደለ? እኛ የምናውቃቸው በ20 እና በ30 ደቂቃ ቪዲዮ ነው። ከዛ ውጭ ያለውን ህይወታቸውን እኛ በምን አይነት ህይወት እንደሚኖሩ የምናውቀው ጉዳይ የለም አይደለ? ስራም ይሁን ድራማም ይሁን ምንም ይሁን እሱ እኛ አይመለከተንም። በምናየው ነገር ደግሞ ስንናገር ደግሞ ከቻልን መጥፎን ነገር ትተን መልካም ነገር ብንከተል መልካም ነገርም ብንናገር መልካም ነው ብዬ አስባለሁ ማለት ነው እንጂ ሀይሚና ብሩኬ ምንም ነገር መቼም አይለያዩም፣ ምንም ነገርም አይፈጠርም። ሁላችሁም በጸሎታችሁ በዱዓችሁ አግዟቸው። በጣም ብዙ እህቶች ከፍቷቸዋል፣ እኔም ከፍቶኛል። እውነቱን ስነግራችሁ በጣም ስለምወዳቸው እንዲለያዩ ስለማልፈልግ የእውነቴን ነው የምላችሁ። በጣም በቃ ሁለቱ አብረው ሲሆኑ የሆነ ደስ የሚል ነገር አላቸው። ማርያምን ነው የምላችሁ። ሰው ዝም ብላችሁ የምትወዱት የለም። በቃ ስታዩት የሆነ እኔ እንጃ አላውቅም። ብዙ ነገር አሳይተውና ብዙ መልካም ልጆች ናቸው። መተሳሰባቸው አንዳቸው ለአንዳቸው ያላቸው እንትን በጣም ደስ የሚል ነገር ነው እና አሁን ላይ እየበጠበጠ ያለው ሶስተኛ ወገን ስለሆነ ሶስተኛ ወገኑን ደግሞ አስወጣ። ከፍጽ ማን ነው ደግሞ ከኤፍሬም ጋር አሁን ላይ ሰላም ነው፣ ይቅርታ ተደራርገዋል። ከዚህ በኋላ ደግሞ በኤፍሬም ያሉትን ነገሮች ለማስተካከል ሞክር ብሩኬ ማለት ነው። አሁን እሱ ከጎን ነው ያለው ብዬ አስባለሁ። ከዚህ በፊትም ሲሉ የነበረው ሀይሚም ኤፍሬምም ያሉትን ነገሮች ያስተካክል፣ ችግሮችን ያስተካክል፣ በዙሪያ ያሉትን ነገሮች ያስተካክል ነው እያሉ ያሉት። ብሩኬ ደግሞ እነዚህ ነገሮች ለምን እንደማይታዩት አላቅም። ዙሪያው ላይ የሚጨፍሩት ነገሮች ለምን እንደማይታዩት እኔ አይገባኝም። እንዲሁ ለርዕስ እንኳን ስቷቸው አያውቅም። ለምን እንደሆነ አላቅም። በቃ ፍፄም እንደ ጓደኛ በሩቁ ያችም እንደምንዋ በሩቁ ነው። ሌላ ምንም በእነሱ ህይወት ውስጥ የሚመለከተው ሰው የለም።
ማንም ሰው ምንም ማለት ነው። ስለዚህ እግዚአብሔር በመካከላችሁ ይገኝ። ሀይሚዬና ብሩኬ አሁንም ብሩኬ ደግሜ ደጋግሜ የምልህ ነገር አሁንም ተስፋ ሳትቆርጥ ነገሮችን ለእሷም ጊዜ ሰጥሃት የምታስብበት ራሷን የምታዳምጥበት ከንደት የምትወጣበትን ጊዜ ስጣት ለሷም። ምክንያቱም ችግሮች ሳይፈቱ ይቅርታ ብትላት እነዚያ ችግሮች ተደጋጋሚ እየተፈጠሩ ስለሆነ ይቅርታው መጠየቁ አሁን ላይ እንትን ነው ብዬ አላስብም። ግን ችግሮችን ቀርፈህ ይቅርታ ከጠየካት እምቢ ማትልህ ምንም አይነት ምክንያት የለም እና ወንድሜ ብሩኬ ነገሮች ለማስተካከል ለማስተዋል ሞክር። ሁለታችሁም ተለያይታችሁ ማየት አንፈልግም። በጣም ነው የምንወዳችሁ፣ እውነቱን ስነግራችሁ ማለት ነው። በጣም ነው የምንወዳችሁ። እንግዲህ አዲስ ነገር ይኖራል። እግዚአብሔር ሁል ጊዜም ከጨለማ ወደ ብርሃን ነው አይደለም ያወጣው። ሌሊት ጨለማ ነበር፣ አሁን ደግሞ አዲስ ቀን እያየን ነው አይደለም። ይህም ቀን አልፎ ደግሞ ነገ አዲስ ቀን እናያለን ማለት ነው። ስለዚህ ሁላችንም በፈጣሪ እንጂ ተስፋ የምናደርገው በሰዎች አይደለም። እግዚአብሔር ያገናኘውን ደግሞ ሰው አይለየውም። እግዚአብሔር ለወዳጆቹ ለልጆቹ የሚጠቅማቸውን ነገር ያውቃል። ስለዚህ ፈተናዎች ሁሉ ለበጎ ናቸው። ፈተናዎች ያስተምራሉ፣ ፈተናዎች ያጠነክራሉ፣ ያበረታሉ። ስለዚህ ለምን አትፈትነኝም አይባልም። እሺ ፈተናዎች ሲመጡ የእናንተን ጥንካሬ የምትለኩበት ነው። የእናንተን ብርታት የምትለኩበት ነው። ፈጣሪያችሁን የምትይዙበት ነው። እውነቴን ነው የምላችሁ። ፈተና ባይኖር ኑሮ እኔ አላቅም፣ ሰው ፈጣሪን የሚያውቀው አይመስለኝም። ምክንያቱም በቃ በፈተናዎች ውስጥ ብዙ ነገር ትማራላችሁ። ፈጣሪያችሁ ከፈተናችሁ ሲያወጣችሁ፣ በብዙ አይነት መንገድ በብዙ አይነት ጭንቀት ውስጥ ሆናችሁ ፈጣሪ ሲያወጣችሁ ስታዩ በጣም ደስ